ሰላም ጤና ይስጥልኝ ውድ የፋስት ዴይሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። በቀይ ባህር ጉዳይ ከፍተኛ መፋጠጥ ውስጥ የሚገኙት ኢትዮጵያና ኤርትራ ወደ አዲስ ጠንካራ ዛቻና የጦርነት እንቅስቃሴ ገብተዋል። ከረጅም ጊዜ ዝምታ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህር በትላንትናው ዕለት ያስተላለፉት ጠንካራ መልእክት ኢሳያስንና ጀነራሎችን በአስቸኳይ እንዲመክሩ እንዳደረጋቸው ተነግሯል። ኢሳያስ ጀነራሎችን ሰብስበው የመከሩ ሲሆን ለ4 ኪሎ ጠንካራ ዛቻም ከአዲ ያለው ምላሽ ተሰጥቷል። ይህንንና የህወሓት መሪ የሆኑት ደብረጽዮን በድብቅ ከሀገር መውጣታቸው ስለመታወቁና በሄዱበትም ሚስጥራዊና አስቸኳይ ምክክር ማድረጋቸው ተገልጿል። የህወሓቱ መሪ ወደ የትኛው ሀገር ነው የሄዱት የሚለውንና ስለ ምክክራቸው አክለን ይዘን ቀርበናል። ላይክና ሼር እያደረጋቸው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ትላንት በተጀመረው ሀገራዊ ምክክር መክፈቻ መድረክ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ቀደምት የመንግስት መዋቅሮች ላይ ቀጥተኛ ያልሆነ ትችት በመሰንዘር ኢትዮጵያ ለሺህ ዘመናት በባለቤትነት የያዘችውንና ያስተዳደረችውን ቀይ ባህር እንድታጣ ያደረገው ያልተመረጠ መንግስት በፈጸመው ሽፍጥ መሆኑን መግለጻቸው ይታወሳል። ጠቅላይ ሚኒስትሩ አክለውም ሀገሪቱ የጂኦግራፊ እስረኛ እንድትሆን ያደረጋት ዋነኛው ምክንያት በውስጥ የነበረው ስንፍናና መሻኮት መሆኑን በመጥቀስ ልማትና ግንባታ ሲጀመር አብረው የማይቆሙ ነገር ግን እርስ በርስ ጠብና ጭቅጭቅ ሲኖር ጥይትና ብር የሚያቀብሉ እንዲሁም በሚዲያ ፕሮፓጋንዳ የሚሰነዘሩ አሞሮች እያንዣበቡ መሆኑን በምሳሌ አስረድተዋል። ይህ ንግግርም በቀጥታም ሆነ በተዘዋዋሪ ኤርትራንና በሀገር ውስጥ ያሉ ተቃዋሚ ኃይሎችን ኢላማ ያደረገ መሆኑን በርካታ የፖለቲካ ታዛቢዎች ገልጸዋል። ለዚህ የጠቅላይ ሚኒስትሩ ንግግርም ኤርትራ ሳይውል ሳያድር ወዲያውኑ ምላሽ ሰጥታለች። ፈጣንና ከረር ያለ ምላሽ የሰጠው የኤርትራ ማህደረ መረጃ ሚኒስቴር ጁላይ 15 ቀን 2026 ዓ.ም ባወጣው መግለጫ የኢትዮጵያ አንገዥ ፓርቲ በክልላዊ ቀውስ ፈጣሪነትና በቅዠት መርሆች የሙጥኝ ማለቱን በመግለጽ ክስ ሰንዝሯል። ኤርትራ በሰጠችው ምላሽ በቅርቡ በአዲስ አበባ የውጭ ጉዳይ ኢንስቲትዩትና በሆርን ሪቪው በኩል የወጡት የጥናት ጽሑፎች በኤርትራ ላይ የተሰነዘረ ግልጽና ጠብጫሪ አጀንዳ መሆናቸውን በመግለጽ የብልጽግና ፓርቲ በህዝብ ዓይን የወደቀውን የቤት ውስጥ ውድቀትን ለመሸፈንና የህዝብን ትኩረት ለማስቀየር የኤርትራን መከላከያና መንግስታዊ መዋቅር ደካማ አድርጎ ለማሳየት የሚሞክርበት ስነልቦናዊ ፕሮፓጋንዳ ዘመቻ ነው ስትል አጣጥለዋለች። በተጨማሪም ያስመራውን መግለጫ አዲስ አበባ የናይል ወንዝ ላይ ያላትን የውሃ የበላይነት ወደ ቀይ ባህር በኃይል በመጠቀም የባህር በር ለማግኘት ከምታደርገው ጥረት ጋር ለማጣመር በሞከረው የቀጠናውን ሰላም አደጋ ላይ የሚጥልና ከጎረቤቶች ጋር ያለውን ግንኙነት ወደ ዜሮ ድምር የግዛት ሽማ የሚቀይር አደገኛ አካሄድ ነው ሲል ወቅሷል። በአሁኑ ወቅት የሁለቱ ሀገራት ግንኙነት ከፕሪቶሪያው ስምምነት ወዲህ ይበልጥ እየሻከረ መምጣቱና በተለይም በቅርቡ በትግራይ ኤርትራና ሱዳን መካከል የመጥረቢያ ፖለቲካ ትስስር አለ በሚል በጠቅላይ ሚኒስትሩ የቀረበው ክስ ውጥረቱን ይበልጥ እንዳባባሰው ይታወቃል። በዚህ የተደናገጡት የሻዕቢያው መሪ ከትላንቱ የጠቅላዩ ጠንከር ያለ ንግግር በኋላ ከፍተኛ ጀኔራሎችን ሰብስበው መምከራቸው ነው ከአስመራ እየወጡ ያሉ መረጃዎች የሚጠቁሙት። በዚህ ኢሳያስ ከጀኔራሎች ጋር ባደረጉት ስብሰባ በኢትዮ ኤርትራ ድንበር ላይ የሚገኘው የኤርትራን ጦር ይበልጥ እንዲጠናከርና በኢትዮጵያ የሚገኙ ከኤርትራ ጋር የሚሰሩ ታጣቂዎችን ማስታጠቁ በሚል ነጥቦች ላይ መስማማታቸው ተገልጿል። ኢትዮጵያና ኤርትራ ከተጠናከረ የሚሊታሪ እንቅስቃሴዎች ባሻገር ረግቦ የነበረው የቃላት ጦርነታቸው ዳግም እያገረሸ ሲሆን ሰሞኑን በአዲስ አበባና በአስመራ መካከል የተለዋወጡት ይፋዊ መግለጫዎችና የፖለቲካ ትንታኔዎች በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት ስለማሻቀቡ አመልካች ሆኗል። በአዲስ አበባ የሚገኙና ከመንግስት ጋር ግንኙነት ያላቸው የምርምር ተቋማት በኤርትራ ላይ የተቀረጸ ታላቅ ስትራቴጂ በሚል ያወጧቸው ጽሑፎች ተከትለው የኤርትራ ውጭ ጉዳይ ሚኒስቴር የጥናትና ሰነድ ክፍል በበኩሉ ጠንካራ የኮነነ መግለጫ ሰጥቷል። ይህ ክስተት በቀንድ አፍሪካ ያለውን የጂኦፖለቲካ ፍላጎት፣ የታሪክ ትረካ ልዩነትና የሉዓላዊነት ጥያቄዎችን በድጋሚ አደባባይ አውጥቶታል። በአዲስ አበባ የሚገኘው የውጭ ግንኙነት ስትራቴጂካዊ ጥናት ኢንስቲትዩትና ዘሆን ሪቪው የተሰኙ ልሳናት ባወጣቸው መጣጥፎች የኤርትራን የወቅቱን የመንግስት መዋቅርና አስተዳደር ገምግሟል። እነዚህ ትንታኔዎች የኤርትራ መንግስት ሞዴል ከፍተኛ ወታደራዊ ይዘት ያለውና መዋቅራዊ ፈተናዎች ያሉበት መሆኑን ያመላክታሉ። ይሁን እንጂ በዚሁ ትንታኔ ላይ ገዢው የኤርትራ ህዝባዊ ግንባር ለዲሞክራሲና ለፍትህ በሀገር ውስጥ ያለው ድርጅታዊ ቁጥጥርና ተቋማዊ ጥልቀት ጠንካራ በመሆኑ በውጭ ያለው የተበታተኑ ተቃዋሚ ኃይሎች መንግስቱን የመቀየር እድላቸው አነስተኛ መሆኑን ጠቁሟል። ጽሁፎቹ በተጨማሪም የኢትዮጵያን የባህር በር ፍላጎትና ቀጣይ ትውልዶች ሊከተሏቸው ስለሚገቡ ስትራቴጂዎች ያትታሉ። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር በአዲስ አበባ በኩል የቀረቡትን እነዚህን ትንታኔዎች ሙሉ በሙሉ ውድቅ አድርጓቸዋል። አስመራ ዛሬ ባወጣችው መግለጫ ጽሁፎቹ የኤርትራ ሉዓላዊነት የሚጋፉና በሀገር ውስጥ ጉዳይ ጣልቃ የመግባት ተግባር እንደሆኑ ገልጻለች። የሀገሪቱን የድንበር ወሰን በተመለከተም በ1900 በ1902 እና በ1908 የተፈረሙት የቅኝ ግዛት ውሎች እንዲሁም በ2001 የተደረገው የአልጀር ስምምነትና የድንበር ኮሚሽኑ ውሳኔ ህጋዊና አስገዳጅ መሆናቸው ሚኒስትሩ አስታውቋል። ኤርትራ በቀጠናው ሰላምና መረጋጋት እንዲሰፍን የበኩሉን ድርሻ የተወጣች መሆኑን የጠቀሰው መግለጫው በተቃራኒው የኢትዮጵያ መንግስት የሚከተላቸው ፖሊሲዎች በተለይም ከሶማሊላንድ ጋር የተፈረመ የመግባቢያ ሰነድና በሱዳን ጉዳይ ዙሪያ ያሉ አቋሞች በቀጠናው ላይ ለመረጋጋት እየፈጠሩ ነው ሲል ወቅሷል። ይህ በአዲስ አበባና በአስመራ መካከል እየተካሄደ ያለው የቃላት ምልልስ በቀንድ አፍሪካ ሀገራት መካከል ስላለው ታሪካዊ ግንኙነት፣ የድንበር ስምምነቶችና የባህር በር ጥያቄዎች ያሉትን ጥልቅ ትረካና የፍላጎት ልዩነቶች የሚያሳይ ነው። ሁለቱም ወገኖች ለቀጠናው ለመረጋጋት እርስ በእርሳቸው የሚወነጀሉ ሲሆን ክስተቱ በቀጣይ በሁለቱ ሀገራት የሰላም ግንኙነትና በቀጠናዊ ትብብር ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የፖለቲካ ተንታኞች ይገምታሉ።
በቀጣይ መረጃ የአሜሪካው አምባሳደር አርቪን ማሲንጋ ሐምሌ 08 2018 ዓ.ም ወደ መቀሌ ከህወሓት ከፍተኛ አመራሮች ጋር ተገናኝተው ስብሰባ እንዳካሄዱ የሚታወስ ነው። ታዲያ በዚህ ስብሰባ ላይ የደብረጽዮን አለመገኘት ሲያነጋግርና በርካታ መላምቶችን ሲያሰጥ ነበር። አሁን ከመቀሌ እየወጡ እንዳሉ መረጃዎች ከሆነ አምባሳደሩ በመቀሌ በነበራቸው ቆይታ ከዶክተር ደብረጽዮን ጋር ያልተገናኙበት ምክንያት ታውቋል። ሊገናኙ ያልቻሉበት ዋነኛው ምክንያት ደብረጽዮን ከትግራይ ወደ አስመራ ስለተጓዙ መሆኑን በመቀሌ የሚገኙ ምንጮቻችን ጠቁመዋል። ደብረጽዮን ወደ አስመራ በመጓዝ ከአስመራው መሪ ጋር ፊት ለፊት እንደተገናኙና ለጽምዶም ሰፊ ምክክር ማድረጋቸው የተገለጸ ይገኛል። የህወሓቱ መሪ በአስመራ ጉዟቸው ለፕሬዝዳንት ኢሳያስ በርካታ ጥያቄዎች ማቅረባቸው የተነገረ ሲሆን ከነዚህም መካከል ህወሓትና ሻዕቢያ በጥምረት ሆነው የኢትዮጵያ መንግስት ላይ ሊከፍቱት ያሰቡት ጦርነት ከተቀሰቀሰና የኢትዮጵያ መንግስት ጦርነቱን ገፍቶ ወደ መቀሌ የሚገባ ከሆነ የህወሓት መሪዎች በአስመራ ደህንነቱ የተጠበቀ ቦታ እንዲዘጋጅላቸው ያቀረቡትም ጥያቄ በርካቶችን እያነጋገረ ይገኛል። ደብረጽዮን በተጨማሪም ለታጣቂያቸው የሚደረገው የትጥቅ አቅርቦት እንዲጠናከርና መቼ ጦርነቱን መክፈት እንዳለባቸው ከኢሳያስ ምክር መጠየቃቸው ከአስመራ የወጡ ሾላኪ መረጃዎች ገልጸዋል። ይህ ሁሉ የደብረጽዮን ሚስጥራዊ የአስመራ ጉዞና የጉዞ ምክክሮች የተጋለጡት የአሜሪካው አምባሳደር ኤርቪን ማሲንጋ ከደብረጽዮን ይመክራሉ ተብሎ ሲጠበቅ ባለመምከራቸው ነው። በፌዴራል መንግስቱና በህወሓት መካከል ያለውን አለመግባባት ለመፍታት ወደ መቀለ አቅንተው የነበሩት በኢትዮጵያ አሜሪካን አምባሳደር ኤርቪን ማሲንጋ የሚመራ ከፍተኛ የልዑካን ቡድን ከመቀለ ጉዞ ማግስት ለይፋዊ የስራ ጉብኝት ጎንደር ከተማ ገብተዋል። ዛሬ ጎንደር የገቡት አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቀለ እንደሚመለሱም ተገልጿል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ክልል መቀለ ያደረጉትን ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮሩ መሆኑ ተገልጿል። የክልሉ አመራር አቶ አማኑኤል አሰፋ አምባሳደር ማሲንጋ ከክልሉ አመራሮች የቀረቡላቸውን ሀሳቦች ለፌዴራል መንግስት ካቀረቡ በኋላ በሳምንቱ ወደ መቀለ እንደሚመለሱ ገልጸዋል። አሁን ያሉ ችግሮች በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንንም ለአምባሳደሩ አስረድተናል ብለዋል። በተጨማሪም የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆ በቅርቡ ያደረጉት ጉብኝት በፌዴራል መንግስትና በትግራይ መካከል የነበረውን ውጥረት ለማርገብ የተፈለገውን ውጤት እንዳላመጣ ገልጸዋል። በሌላ በኩል የቀድሞ የክልላዊ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አምባሳደሩ ሰዎችን ወደ ምክንያታዊነትና ሰላማዊ ውይይት ለማምጣት ላደረጉት ጥረት አመስግነዋቸዋል። ከተለያዩ የፖለቲካ ኃይሎች ከሲቪል ማህበረሰብና ከማህበረሰብ መሪዎች ጋር መገናኘታቸውን በመጠቆምም አድንቀዋል። አቶ ጌታቸው አምባሳደሩ ከጀኔራል ታደሰ ወረደ ጋር እንዳይገናኙ መደረጉንም ጠቁመዋል። በትግራይ ያለው ቡድን ህዝቡን መደራደሪያ በማድረግ ጥቅም ለማግኘት የሚካሄድበት መንገድ አደገኛና ውጤት የሌለው መሆኑን የጠቀሱት አቶ ጌታቸው ረዳ አምባሳደሩ ከጀኔራል ታደሰ ጋር እንዳይገናኙ መከልከላቸው ቡድኑ ዲፕሎማሲን ወደ ታጋሽ ድርድር የመቀየር ባህሪው ማሳያ ነው ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።